የሁድን በኢቢኤስ ዝግጅቶቻችን እንደቀጠሉ ናቸው። በዛሬ ስለ ጤናው ፕሮግራማችን ከዶክተር ኢዮብ ጋር በመሆን በጣም ለህዝቡ የሚጠቅም መረጃ ይዘንላችሁ የመጣ ነው። አገራችን ላይ የኮሮና ቫይረስ እየተባባሰ መምጣቱን ተከትሎ በአገራችን የህክምና አሰጣጡ ምን ይመስላል? ህመሙን የነበራቸው ሰዎችስ አገግመው ሲወጡ ያለው የስነ ልቦናም ጫና ምን ይመስላል በሚል ዛሬ ከኮሮና ቫይረስ ጋር የነበረ ሰውና አሁን ግን ሙሉ ለሙሉ ጤንነቱ ተመልሶ ለህዝብ ይሄን መረጃ መናገር ፈልጋለሁ። ህዝብ ከኔ ሊማር ይገባዋል ብሎ ስቱዲዮ ድረስ ከባለቤቱ ጋር መጥቷል። በጣም አድርገን እናመሰግናለን። ወይዘሮ ገነት ወልዴና አቶ ሳሙኤል ማስረሻ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ኮሮና ሰርቫይቨር ኮሮናን አሸንፈ ስለመጣ እንኳን ደስ ያለ። እንኳን በመጀመሪያ ማሸነፍ ትልቅ ነገር ነው። ከመጀመሪያው እንዴት ነው የውጭ ጉዞ ነበረ ወይ? ከሰው ጋር ከእንደዚህ ቫይረሱ ካለበት ሰው ጋር ንክኪ ነበረ ወይ? እንዲሁም እንዴት ያዘ እና ስትያዝ እንዴት ነበር ስሜቱ ያለውን ነገር እስቲ ያጫውተን። እሺ፣ እንዴት ያዘ ለምትለው በምን ምክንያት እንደምትያዝ ማንም ሰው ሊያውቅ አይችልም። እኔም አላውቅም። ወይ አውሮፕላን ውስጥ ወይ ኤርፖርት ውስጥ ያው ጥርጣሬ ግምት ነው እንጂ እዚህ ቦታ ያዘኝ የሚለው ነገር የለም። ኳራንቲ ውስጥ ከሶስቱ አንድ ቦታ ነው የተያዝኩት። በቃ ሙቀት ከዛ ሙቀት እየተለካ ያኔ ስለካ ለ35 ነበርኩ። እዚህ ከመጣን በኋላ ኳራንቲ ከገባን በኋላ ግን ከሰባተኛ ቀን በኋላ የሆነ ስሜት ይሰማኝ ነበር። የሆነ ወገቤን ያመኛል፣ ሙቀት ይሰማኝ ነበር፣ ጭንቅ ይለኛል። ከዛ ግን ይሄን እዚህ አካባቢ ላይ እግሬን ይቆረጣጠመኝ ነበር። ደነገጥኩኝ። ወዲያው ምን ማድረግ ነው ያለብኝ? 26 ነበር አራምቤ ሆቴል ለምንናቸው ሁለት ሰዎች ተመረመርን። እኔና ጓደኛ ሌሊት ነው የመጡት። በጣም ሌሊት ላይ መጥተው ናሙና ይዘው ሄዱ። ሰኞ ጣት ግን የተነገረኝ አነጋገር በስልክ ነው የተነገረኝ። በስልክ መነገር የለበትም ብዬ አምናለሁ። ሳሚ ኮሮና ስለተገኘብህ ሻንጣን አዘጋጅ ነው ያለኝ። በቃ ምን ይዘው ምጨብጠው ጠፋብኝና እጅ ሁሉ መንቀጥቀጥ። ከዛ በኋላ ምን ማድረግ ነው የነበረብኝ? ራሴን ማረጋጋት ነበረብኝና መስኮትስ ከሆቴሉ እንዲቀና ብዬ ዝቅ ስል በየመስኮቱ ሁሉ ወጥቷል። ማን ነው ኮሮና የተያዘ ሰው አለ ምናምን ማለት ጫጫታ በዛ እና በጣም እየደነገጥኩ መጣው። ከዛ መጡ፣ አምቡላንሱ መጣ። ከአምቡላንሱ መምጣት የፌደራል በግራና በቀኝ ምናምን የጤና ባለሙያዎች ምናምን በፒካፕ ሁሉ መጡ። ሚይዘው ስለጠፋብኝ ዝም ብዬ በቲሸርት ነው ወረድኩት። በቃ ላፕቶፔን መያዜን አስታውሳለሁ። ገባው ደሞ መንገዱ ታውቀዋለህ፣ ወደ ኮተቤ ነው። በቃ የሆነ ልክ አለ አይደለ ወደ ሞት የምትሄድ ነው የሚመስልና በዛ ሰዓት የነበረው ስሜት። ከዛም ደሞ ሄደ ደሞ ግራውንድ ነው ቦታው። ከዛ መረጋጋት ጀመርኩኝ። ምን አረጋጋ? በጣም ጥሩ። ምን እንዳረጋጋ ታውቃለህ? ልክ እንደገባው የዶክተሮች ፈገግታ፣ አይዟችሁ አረፍ ብሉ እስክንለብስ ምናምን ያሉ ሳዘናጉን ምንም ላልሆን ይችላል ብዬ እንትን አልኩ። ከዚህ ጋር እንደው ማያይጂ መጠየቅ የምፈልገው ባለቤቱ ወይዘሮ ገነት ጥሩ ሁኔታ ላይም አልነበረችም። ያው ኮሮና ቫይረስ አለበት ባለቤቱ ስትባል በጣም ከፍተኛ የሆነ የስነ ልቦና መረበሽ ደርሶባት እንደነበረ ሰምቻለሁ። አጫውተኛልና እስኪ ንገሪን ገነት፣ እንዴት ነበር ኮሮና ቫይረስ ባለቤትሽ አለበት ሲባል የነበረውን ስሜት? የዛኔ እንደዚህ ግንዛቤ ማን ነበረም እዛ ሰው ሀገር ላይ ከመተውን በየ ራሴ ነኝ እንዲመጣ ያደረኩት። ሆቴል እያለ ሄጄ አየው ነበር። ማታ ላይ ምግብ ምን እንደሚፈልግ ጠይቀውና ጠዋት ሰርቼ ሄድ ነበር። የዛለት ስንት ሰዓት ላይ ልምጣ ምናምን ስለው አይ እኔ በቃ የለሁም ወደ ሆስፒታል ሄጃለሁ ሲለኝ በቃ ራሴን እስከመሳት ድረስ ማለት ነው። በጣም ከባድ ነው። በጣም ያስደነግጣል። በጣም ጫና ይፈጥራል። እኔ በቃ እግዚአብሔርን የለመንኩት በቃ ኢየሱስ ለኔ ያድርገውና እኔ ከባድ ስሜት ነው። በጣም ይረብሻል። አይዞሽ አሁን ሁሉም ነገር አልፏልና አልፏል። በቃ ኢየሱስ ለኔ ባደረገው ደግሞ እኔ ነኝ በቃ እና ስላልኩት በጣም እየተሰማኝ በጣም ያው ቤተሰብ ማጠገቤ ስለነበረ እግዚአብሔር ይመስገን እነሱም እያበረታቱኝ ምን እያልኩኝ በቃ እንደምንም ብዬ ወደዛ ሄጄ በጣም ይረብሻልና እንደው ገነት ቀድመሽ ስለ ኮሮና ቫይረስ የነበረሽ ግንዛቤ ይመስለኛል አንቺንም ራስሽን እስከመሳት ድረስ ያደረሰሽ እና አሁን ካየሽ በኋላ ባለቤትሽ ታክሞ ሁሉ ነገር ካለፈ በኋላ የነበረሽ ግንዛቤ ልክ አለመሆኑን ተረድተሻል? አዎ በጣም ተረዳሁትኝ። በቃ እኔ የዛኔ የሚወራው በጣም ከባድ እንደሆነ የያዘው ሰው እንደማይድን ምናምን ብዙ ነገር እና ደግሞ እሱ በጣም ጥንቃቄ ስለሚያደርግ ይዟል የሚል እንትን አይምሮዬ ውስጥ አልነበረ እና ያው ወደ እግዚአብሔር ነው
ቤተክርስቲያን ጠዋትና ማታ እየሄድን እኔም ቤተሰቦችም በጣም ትልቅ ጸሎት ስናደርግ ነበር። ከንስሐ አባቶች ጋር እየተነጋገርኩኝ ትልቅ ጸሎት ሲደረግለት ነበር። በእግራችን ቤተክርስቲያን እየተመላለስን እና እግዚአብሔር አላሳፈረንም። ድንቅ አምላክ ነው። እግዚአብሔር ይመስገን። ያው ዛሬ ለዚህ እናንተም ጋር ለመገናኘት ተበቃን ማለት ነው። እንዴት ነው ጥንቃቄ የምታደርጊው? ምን በማድረግ ነበር? እሱ ጋር ስትሄጂ ከመግባቱ በፊት ምን ታደርጊ ነበር? እስቲ ማክስ አደርግ ነበር፣ ጓንትም እጄ ላይ ያደርግ ነበር። ከቤት እሱ ጋር ደርሼ ቤት ስገባ ልብሶቼን ቀይሬ ነበር ወደ ቤት የምገባው። በለበስኩት ልብስ ቤት ገብቼ ከቤተሰብ ጋር አልቀላቀልም ነበር። ሻወር ወስጄ ቢጃማ ለብሼ ምናምን ከዛ አቀላቀላለሁ ከነሱ ጋር። ከሰው የሚያሳየው ስሜት ይለያያል። ስሜቶቹ ቅድም እንደገለጽክልን የተወሰነ የጀርባ ህመም፣ ትኩሳት መጣብህ። ከዛ እስቲ ከቀናቶችን እያስታወስክ ህክምና ባለሙያዎች የሰጡልህን እገዛ ምን አይነት ህክምና? አሁን ህብረተሰቡ በሽታው አይድንም ህክምና የለውም የሚል አስተሳሰብ አለና እስቲ እንዴት ነበር ቆይታ እዛ ውስጥ ከገባው በኋላ? ያው ሳሉም እየጀመረኝ መጣ። ውስጥ የምታየው ድባብ ክፍል ለብቻ ነው የምትሆነው። ስትወጣ ሽንት ቤት ወይ ሰው ልታይ ትችላለህ፣ የሆነ የታመመ ሰው ልታይ ትችላለህ እና ማን እንዳከመ ማታቅም ተሸፍነው ስለሚመጡ እና ውስጥ ከገባው በኋላ እነሱ አንድ ነገር አስደነገጣቸው። የኔ ነገር አስደነገጣቸው። ከምርመራ በኋላ የሆነ ነገር ልቤ ውስጥ በራጅ የሆነ ነገር አዩ። ስለዚህ በጣም ደነገጡና የሆነ ማልተርፍ ነገር መስሏቸው ርብርብ ጀመሩ። ከሌሎች በሽተኞች የተለየ ለኔ ከባድ እንክብካቤ ይደረግልኝ ነበር። 2-3 ነው ራጅ አስትራሳውንድ ምናምን የተነሳውትና እንዳሉትም ትንፋሽ ያጥረኝ ጀመር። በቃ ትንፋሽ ያጥረኝ ጀመር። ኦክሲጅን ወዲያው መጣ። ኦክሲጅን ተገጠመልኝ። ኦክሲጅን ለ20 ቀን ነው ኦክሲጅን የተገጠመልኝ። ከኦክሲጅን ከወጣው ይጨንቀኝ ነበር። የሆነ ሊጥለኝ ሊሞክር ነበርና እንቅልፍ 14 ቀን አልተኛው። በነገራችን ላይ ኮሮና ቫይረስ ማለት ቫይረስ ብቻ አይደለም፣ ተከትሎት የሚመጣ የመንፈስ ጭንቀት አለ። አሁን ይሄን ነው ህብረተሰቡ ሊረዳ የሚችለው። እየተጨነቅሽ ቫይረሱ ከያዘሽ ከተጓዳይ ራሱን የቻለ ተጓዳይ በሽታ ማለት ነው ራሱ ጭንቀቱ። እና እኔ የፈረስ ኮቴ ነበር የሚሰማኝ። የሆነ በቃ በሩ እነሱ ሲመጡ በተለይ 3-4 ከሆኑማ የሆነ መልአከ ሞት የመጣው ሁሉ ይመስለኝ ነበር። ወይኔ ዛሬ በቃ መሞቴ ነው እላለሁ። እና እየደከምኩ ስለነበረ አቅም እያጣው ነው። ካልጋ ማልነሳ፣ ምግብም በአይኑ ማየት አልፈልግም። እና እኔ ከእግዚአብሔር ቀጥሎ የህክምና ባለሙያዎች ለኔ ያደረጉልኝ ውለታ እኔ በቃላት ልገልጸው አልችልም፣ ወይም በአንደበቴ ልገልጸው አልችልም። ኢትዮጵያ ታድላለች ነው ያልኩኝ። ኢትዮጵያ በእነዚህ እንቁዎች ታድላለች፣ ራሳቸውን ዋጋ ከፍለው። የሚገርም ነገር እርስ በራሳቸው ያከሙህ የሆነ ይሞቃቸዋል፣ ገባ ይጨንቃቸዋልና ከኔ በላይ እነሱ ትንፋሽ ያጥራቸው ነበር። አለባበሱም ሊወድቁ ሊሞክሩ አሉና ለራሳቸው አይጨነቁ። እርጉዙ ዶክተር የገባች አስታውሳለሁ። እርጉዙና ግን ተሸፍና የገባችና ምን አይነት ታድለናል። ለካ እኛ ዝም ብለን ወሬ የምናወራው ለካ ውስጣችን ለካ እንቆች ነን እኛ ኢትዮጵያውያኖች። የዶክተሮቻችን የኢትዮጵያ ባለውለታዎች ናቸው። እውነቴን ነው የምነግርህ። እኔ ለዶክተሮች ከመቀመጫ የተነስቼ ነው የማመሰግናቸው። ከመቀመጫ የተነስቼ እንቆች ናቸው በእውነት። ለእኔ ያደረጉልኝ ውለታ ቃላት የለኝም። ለእኔ ብቻ አይደለም ለሁሉም ኢትዮጵያዊ በቃ ራሳቸውን ጎድተው ጽዳቶች በጣም ጥሩች ናቸው። በጣም ስሜታዊ ያደርጋልና እንዳልከው ሳሙኤል ማንሳት በተለይ የምንፈልገው ብዙዎቻችን በሽታው ብቻ ሳይሆን የምንፈራው ከታመምን በኋላ ህክምናው ላይ ምን ያህል እርግጠኞች ነን? ታመን ከገባን በኋላ አንድ ላይ ነው ሁሉም ሰው ያለው። በቂ ህክምና መሳሪያ የላትም ኢትዮጵያ። በዛ ላይ ብዙ ጥንቃቄ የለምና ቤቴ ሆኜ በሽታውን እከላከላለሁ እንጂ ማገገሚያ ቦታዎች አልሄድም ይላልና አንተም እየነገርከን ነው። በጣም ሰፊ ጥንቃቄ እንዳለ ያስረዳኸው ነው። ስለዚህ በደንብ ብትነግረን ነው። በነገራችን ላይ መፍራት አያስፈልግም። በጣም መጠንቀቅ፣ በጤና ባለሙያዎች የሚሰጡትን የየቀን ዕለት መስማት፣ መጨነቅ አያስፈልግም። መፍራት አያስፈልግም። አንቺ ብቻሽን ተጠንቅቀሽ አይደለም ራስሽን ልታድኝ የምትችይው። ሙሉ ቤተሰቦችሽ፣ ጎረቤቶችሽ፣ አካባቢ ሊጠነቀቅ ይገባል። ተረዳሽ አይደለ? አንቺ
ለምን ታሽገሽ ውለሽ አታድር? በወንድምሽ ወይ በእህትሽ ሊመጣ ይችላል ቫይረሱ። ምክንያቱም ቫይረሱ ከሌሎች ለየት የሚያደርገው እኔ ብቻዬን አይደለም ማልቀው፣ ሌላውንም ይዤ ነው ማልቀውና በሽታው መጠጥ ማትጠጣ ከሆንክ፣ ሲጋራ ማታጨስ ከሆንክ፣ ራስክ የምትጠብቅ ከሆንክ፣ በስፖርት ራስ የምትንከባከብ ከሆንክ፣ አመለካከትህ አሁን እኔ በሽታውን የመቀበል እንትኔ ጥሩ ነበረ ማለት ተቀብየው አምኜበት ነበርና እኔ ለድካም ያበቃኝ ምንድነው እዚህ ጋር የመተንፈሻ አካላቴ ላይ በጣም ጠቦባቸው ነበርና ቶሎ ቶሎ ደግሞ ደሜ ይረጋ ነበርና ኦክሲጅን ይሰጡኝ ነበር። ምግብም ስለማልበላ በቃ የሆነ ነገር ፈራው። ብዙ ጊዜ ከመሞታችን በፊት ራሳችንን እንገላለን። መሆን የለበት በአስተሳሰብ ሳይኮሎጂ ላይ በቃ አይ በቃ ሞትኩ ብለሽ ካመንሽ አመንሽ ነው። ማመን የለብሽም። እስከ ጨረሻው ሰዓት ድረስ መታገል ነው ያለብን። እዛ ቫይረሱ ተገንቶብን ከገባን ሰዎች ውስጥ በጣም የጸናብን ሰዎች ነበርን። ምንም አይነት ስሜት የሌላቸው ሳሌላቸው ምንም በቃ ቁጭ እንደው በቃ እንደፈጠጡ የወጡም አሉ። ሰው ለመሰለሽ የሚያየው ነገር አቅልሎ እያየው ነው ነገሩ። ደረሽ በጎረቤትሽ በቤትሽ ካልመጣ አትደነግጭም። ግን አሁን በሽታው እየባሰ ነው ያለው። አሁን በዚህ በባሰ ሰዓት ጥንቃቄያችን ደግሞ በጣም መፍራት የለብንም፣ ግን መጠንቀቁ በጣም እየበዛ መሄድ አለበት። ድርድር የሌለው ነገር ያው ጥንቃቄ ነው። ኮሮና ሴንተር ከገባህ በኋላ ማገገሚያ ሴንተር ከገባህ በኋላ የሐኪሞቹን እንክብካቤ እየነገርከኝ ነበር። እንዴት ነው? ብዙ ሰው ይፈራል። እዛ ገብተን ብዙ እንክብካቤ አይደረግልንም ችግር አለ ይላሉና እንዴት ነበር? አንተ ምን ትበላ ነበር? ምን የቸገረ ነገር ነበር? ኦኬ፣ በነገራችን ላይ በዚህ አጋጣሚ መናገር የምፈልገው ነገር ገባን የሚመጣልሽ ምግብ እውነት ግፍ አለብኝ ሁሉ እላለሁ። አሁን ሳስበው ይሄን አንበላም፣ ጥብስ አንበላም፣ እንትን በርገር ይሁንልን የሌለ የምግብ አይነት የለም። ወተት በየሰዓቱ ነው የሚመጣልሽ፣ ውሃ በየሰዓቱ ነው የሚመጣልሽ። የእውነት ነው የምነግርሽ፣ ማመን ነው የሚያቀጥ የምግብ እንክብካቤ ጽዳቶቹ ላንተ ያላቸው ምንም አይነት ነገር ብታደርግ ጽዳቶቹ ይንከባከባል። ምግብ የሚሰጡ ሰዎች ምን ይሁንልህ ልክ እንደ ቤተሰብ ነው የሚያውሽ። በነገራችን ላይ ጥሩ ስለነገ የፋሲካ ዕለት ቄጤማ ይዘው ቸኮሌት ይዘው ፊኛ አበባ ይዘው ቡና በፔርሙዝ ይዘው ለስላሳ ይዘው በሙሉ ዶክተሮች በሰልፍ እኔ በቃ እምባዬን የምጠኝ በቃ ያን ቀን ፋሲካ ዕለት ሳይታወቀኝ ነው ፋሲካን ያሳለፍኩት። ሁሉንም እየገቡ አይዟችሁ ትድናላችሁ እንኳን አደረሳችሁ እንትን ላይ ግድግዳው ላይ ሁሉ እንኳን አደረሳችሁ ለፋሲካ በዓል ብለው ቄጤማ ጎዝጉዘውልን ምናምን የሆነ በቃ እንደ እናት ነው የሚያውሽና ምግቡ ወተቱም ምኑም ራስሽን እንድትድኝ የሚያደርገው ነገር እውነት አትያዙ፣ ራሳችሁን ጠብቁት። ግን ከተያዛችሁ ግን ገብታችሁ እንደውም ሌላ ደግሞ ትርፍ የምታደርጊው ምንድነው? በፊት በሕክምና የማታወጭን ወጪ እዛ ወጪ ሕክምና ሌላውን ተጓዳኝ በሽታዎችህን እኔ አሁን ብዙ ነገር ተደርጎልኛል። ብዙ መድኃኒት ወስጃለሁ፣ ብዙ መርፌ ወስጃለሁ፣ ብዙ ነገር አድርጋለሁ። ስለዚህ ይሄን ነገር ውጪውኝ ባደርገው ምን ያህል ወጪ ነው በገንዘብ እንኳን ሲተመን። ስለዚህ እኔ ባለውለታ ኢትዮጵያ ለኔ ባለውለታዬ ነች። ዶክተሮች ለኔ ባለውለታዎቼ ናቸው። ከፍዬ የማልጨርሰው እንትን አለኝ። ስለዚህ እኔ ራሴንም እንደዚህ አደባባይ ላውጣ የቻልኩት የነሱ ውለታ ነው። በምን ልክፈላቸው? ተረዳኛል። በምን ልክፈላቸው ብዬ ነውና ምንም ያስፈራ ነገር የለውም። የዳኑ ሰዎች ታወራለህ፣ ርቀትህን ጠብቀህ ትነጋገራለህ። ስፖርት ስትሰራ በርቀት ትነጋገራለህ። ምንም አይነት መራራቅ እንትን ይባል የሚያስፈራ ነገር የለውም። ሁሉንም ነው ከሆስፒታል የወጡትን ሰዎች ብትጠይቃቸው በጣም አመስግነን እግራቸው ላይ እንደ መስገድ ብለን የወጣ ነው። አመስግነናቸው በቃ ስትወጣ ሁሉ ያለቀሱ ያጨበጨቡልህ ነው የምትወጣውና ጥሩዎች ናቸው። ራሳቸውን እንደሆነ ነገር አይጸየፉም። እንደ እናት እንደ አባት ነው የሚያዩና እግዚአብሔር ያክብራቸው። እየቀነሰልህ ከመጣ በኋላ ድንሃል ስትባል የተሰማ ስሜትና ስትወጣ ያለው እንዴት ነው? አሁን ለህብረተሰቡ ስንት ምርመራ ተደረገልህ? ከወጣ በኋላ ደግሞ ከህብረተሰቡ ጋር ሳትቀላቅል ስንት ጊዜ ራስህን ለይተህ ተቀመጥክ? በስልክ እየደወሉ ክትትል አድርገውልሃል ወይ? ይሄን የመሰለውን ከስሜትህ ጀምረህ ቢገልጽልን ጥሩ ነው። የኔ ከዚህ ኢትዮጵያ ውስጥ ከነበሩ ኮሮና ከተያዙ ሰዎች ለየት ያለ እኔ ረጅም ጊዜ ነው ወሰደው። 45 ቀን ነው። 45 ቀን ነበር። በ45 ቀን ውስጥ 14 ጊዜ ምርመራ 14 ጊዜ ሙሉ ፖዚቲቭ ነበርኩ። ድኛለሁ። ኦሬዲ እንቀሳቀሳለሁ፣ ስፖርት ሰራለሁ፣ መብላት ጀመርያለሁ። ከ21 ቀን በኋላ ጥሩ ስሜት ነበረኝ።
ከዶክተሮች ከሚያደርጉልኝ ነገር ውስጥ የራሴንም ጥረት አደርግ ነበር። እሱ ምንድነው ትኩስ ነገሮችን እንደዚህ ጥቁር አዝሙዶችን ባለቤቴ ጸበል ትልክልኛለች፣ ጸሎት አደርጋለሁ። እኔ አሁን በምናምን አለው መሰለሽ በጸሎቱን የተነሳሁት ነው ማለት ይችላል። ጸሎት በጣም አደርጋለሁ። ቁጭ ብለሽ መጽሐፍ ስታነቢ አንዳንድ ነገሮችን ጸሎት ስታደርጊ ለካ ከእግዚአብሔርና ከጤናችን ተራርቀን ነው የምንኖረው። ስለ ጤናችን አስበን አናውቅም። ስፖርት ጥቅም እንዳለው አንረዳም። ጊዜ የምንሰጠው ለዕለታዊ ገንዘብ ለምናገኝበት ጊዜ ነው የምንባክን የነበረውና ጊዜ መስጠት፣ ለጸሎት ጊዜ መስጠት፣ ለሰው ጊዜ መስጠት፣ ለትዳሬስ ጊዜ መስጠት የሚለውን ነገር እዛ ነው የተማርኩትና ስወጣ አዲስ ሰውኝ ነው የወጣሁት። በ44ኛ ቀን ምርመራ ተደርጎልኝ ኔጌቲቭ ተባልኩ። በቃ ምይዘው መጨብጠው ጠብ እና አንዴ ኔጌቲቭ ተወኝና አንድ አፕ ተወጫለሽ ወደ ላይ ጤነኞች ያሉበት ቦታ ላይ ተወጫለሽ። እዛ ወጥቼ ቫይረሱ ያገገሙት ጋር ተወጣለ ላይ ካገገሙት ጋር ሆኜ በማግስቱ ደግሞ ፖዚቲቭ። ከዛ በቃ ደነገጥኩኝ። እንደገና ጓዜን ተሸክሜ ደግሞ እንደገና ወረድኩ። ብዙ ጊዜ እንደዚህ አይነት ነገር ይከሰታል። ፖዚቲቭ ኔጌቲቭ ትሆናል። ድጋሚ ሁለት ነው የሚጠብቅህ። ድጋሚ በደንብ ነው አጣርቶ የሚለቁ። ኮንሴኩቲቭ ሁለት ነፃ ካልሆንክ አንድ ኔጌቲቭ እና አንድ ፖዚቲቭ ኮንክ ሁሉ አትወጣም። ድጋሚ ሁለት ነው የምትመጣው። ሁለት ኔጌቲቭ መሆን አለበት። እንደዛ ነው። ድጋሚ ተመረመርኩ። እዛው ላይ ፖዚቲቭ ሆንኩኝ። በድጋሚ ኔጌቲቭ ሆንኩኝ። ወጣው። ድጋሚ እንደገና ሌላ ምርመራ መጣ። እሱም ኔጌቲቭ ሆንኩኝ። ከዛ በኋላ ይሄው ምስክር ወረቀት ተሰጠኝ። ወጥቼ ራሴን ቤተሰብ ጋር ተቀላቀልኩ። 14 ቀን ድጋሚ ራሴ ሆቴል ይዤ ኮንትሮል ማድረግ ጀመርኩ። የጤና ጥበቃዎቹ በየቀኑ ይደውሉልሃል፣ ይመጣሉ፣ መኪና ይዘው ያለህበት ቦታ ትሪት ያደርጓል። ይሄ ሳይኮሎጂ እንትን ያደርጓል። አይዞህ፣ ምንም ነገር መፍራት የለብም፣ አንተ እኮ አሁን ከማህበረሰቡ የተሻልክ ሰው ነህ እና ጤነኛ ነህ፣ እድለኛ ነህ እያሉ ይመክሩሃል። ቴስት ያደርጓል፣ ሙቀትን ቼክ ያደርጓል እና ደም መስጠት እንዳለብኝ ተነግሮኝ ነበርና ደም ሰጠው። አሁን ከ3 ቀን በፊት መስቀል ይዤ ደም ሰጠው። ለገስክ ደም? አዎ ደም ለገሳ። የኛ ለኮሮና አይሲ ውስጥ ላሉ ሰዎች ያው የመከላከል አቅሙ ስላለን ይጠቅማል ስለተባለ ያንን ሰጠው። ወይዘሮ ገነት ማንሳት የምፈልገው ነገር ባለቤትሽ የሕክምና ሂደቱን አልፎ ከተመለሰ በኋላ ወደ ቤት ገብቶ ምን ይልሽ ነበር ማህበረሰቡ? ከዚህ በኋላ ተጠንቀቂ። ብዙ ጊዜ እኛ ግንዛቤው ስለሌለን ድኖት እንኳን ሰርቲፊኬቱን እንኳን ይዞ ቢመጣ መልሶ ያገረሻል፣ ተጠንቀቂ የሚል ብዙ ሳይኮሎጂካሊ የሚጎዱ ነገሮች እንዳሉ ይታወቃል። እንዴት ነበር ግን ወይዘሮ ገነት የነበረው ነገር? ከቤተሰብሽ ከራስሽ የነበረው ጫና ምን ይመስላል? ያው እኔ በቃ ድኖ እንደመጣ ነው ድኗል ብዬ ነው የተቀበልኩት። ደግሞም ድኗል ያንን ሁሉ ቀን። ምክንያቱም ቫይረሱ ከዚህ በላይ ውስጡ እንደማይኖር አውቃለሁኝ እና ጎረቤት ምናምን እንደዛ ይላሉ። አንቺ ጋር የሚመጡ ሰዎች መምጣታቸውን ያቆማሉ ይሄን ካወቁ በኋላ እና ጥሩ ነው። ብዙም እንትን አላቸው። ምክንያቱም እኔ አሁን ስለተረዳሁት ነው። በፊት እኔ ሳልረዳው በፊት እኔን በእነሱ ቦታ አስቀምጬ ነው ማየው አሁን እንጂ እኔ ዝም ብዬ ለምን እንደዚህ ያሉ ምናምን ብዬ እነሱን አልቅሳቸው። ትደዋወሉ ነበር በእያንዳንዱ ቀናት ኳራንታይንም እያለ የካኮተቤም ለይቶ ማቆያ ሆቴልም እያለ ሁሉ ጊዜ ያወራሽ ነበር? አዎ ሁሉ ጊዜ ነበር የሚያወራ። ማውራት የማይችልበት አጋጣሚዎች አልነበሩም? በጣም በሽታው የጸናበት ጊዜ ላይ እንዴት ነበር ያንቺ የነበረው ጭንቀቱ? አዎ በጣም ጸንቶበት ማውራት በጣም እየከበደው፣ ግን እኔን ለማበርታትና እኔን እንትን ለማለት ውስጡን እየተቋቋመው በጣም ጥንክር እያለ ያወራኝ ነበር። ያ ነው እና እዛም ሄጄ ሳየው በቃ የሆነ ደስ የሚል ነገር። ለምን መጀመሪያ እኔ ራሴ ተስፋ እየቆረጥኩኝ ነበር። እኔም በጣም እንትን ብዬ ነበር። ሄጄ እዛ ቦታ ላይ እሱ ላይ ነው እኔ ታቾኝ ነው ምናወራው ነገር ሁሉ በስልክ ነው ምናወራው እንጂ እንዲ ትተያያለሽ እንጂ ድምጽ አይሰማሽም ምንም። እና እዛ ላይ ሆኖ እየተነጋገርን ምን እያለ በቃ ምንም እግዚአብሔር በቃ ከዛ ቦታ ላይ እንደሚወጣ የሆነ ጠንካራ ይሆንኩኝ መጣኝ። በቃ ይድናል ማለት ነው። እስኪ አንድ ቀን እንደውም አላመንኩትም። በጣም ደህና ነኝ ሲለኝ እስኪ እንደዚህ ዝለልና ያልኩት እውነት አዘለለች። በቪዲዮ ነው
ሎ መስኮት አለ አይደል ብዙ ጊዜ መስኮቱ ከዚህ በላይ ነው የምትታየው እና ከዚህ በላይ ፎቶ መሰልኳት መሰለ ያላውቀው ያም ጭቅላቷም ስላለመነ እስኪ አንድ ወደ ላይ ዝለልና አንተነት ክለወቅ ያለችኝና ዝል ብዬ ወደ ላይ ስወጣ በቃ ያና አመነች እና ደስ አለኝ ተስፋ በቃ ብዙ ተስፋ እንትን እያልኩኝ በቃ ድኖ እንደሚወጣ እንደማገኘው ውስጤ ደስ የሚል ነገር እያደረብኝ መጣ እግዚአብሔር ይመስገን በጣም ደስ ይላል ሳሙኤል ብዙ ገጠመኞች እንዳሉ በስልክም እየነገርከን ነበርና ካንተም ጋር ያይዘህ እንድትመልሰው ፈልገው በጣም ሳይኮሎጂካሊ ጫና ከወጣ በኋላ ህብረተሰቡ ብዙ ነገር እንትን ነው ይሄናል የከፋ አይደለም ብዙዎቹ አሁን የተረዱ ናቸው ያሉት ይረዱሻል የተወሰኑ አንዳንድ ቦታዎች መንገራገጭ ይኖራል የመደንገጥ ባህሪ ያሳዩዋሉ አበባ ቤት ነው አበባ ለገዛለት ገብቼ ታክሲ ሹፌሮች ናቸው ዲግጥም ብለው ሞልተዋል የመሰለው ነው ሰው የሚያወራው ለካ እንደ ኮሮና ከያዘኮ ጭንቅላትህ እንደዚህ ያድጋል የሆነ መሄድ ሁሉ ያቀታል ከዛ በኋላ ከወጣ በኋላ የሆነ ትቀየራለህ ምናምን ነገር ያሉ ሰውሩ አላስችለኛልና እናንተ ግን አውቃችሁት ነው የምታወሩት ወይስ ያወቃችሁ ሰውን ለማሳሳት ነው የምትሞክሩት አሁን አንተ ማክስ አርጋሃል ራስክን እየተከላከልክ ነው ሌሎችን እየበከልክ ነው በምንድን ነው እየበከልኩት በንግግርህ በነገራችን ላይ እኔ ኮሮና ይዞኝ ነበር ናውድኛለሁ ስለ አንድ ያሉ ወጡና ማን ይቀራል አባ ምትምትም በእናት ሱቁን ጥየው ከልኩ ሌባ ይዘርፈኛል አንተ ውጣልኝ አለች ከዛ በኋላ የነበረው ነገር በጣም ማውራት ሁሉ የሚያቀጥሽ ነገር ነው በቃ ገና ጭንቅላት ላይ ያልተሰራ አንድ ሰው በያዝ እንኳን ብሎ ምን አይነት ዝግጅቶች ያርግ ስሜቱ እየመጣ ሲመጣ ምን አይነት ዝግጅቶች ያርግ በጣም ጥሩ አሁን ባለው ሁኔታ ለሁላችንም የሚደርስ ነው የሚመስለው ያስፈራል ሪሊ መዘጋጀት እንዳለብን ነው የሚሰማኝ ጤና ባለሙያዎች የሚነግሩን አንድ ነገር አለ ራሳችን ደግሞ ምን ጨምርበት አንድ የጥንቃቄ እንትን አለ ለምሳሌ ቤተሰብን መቆጣጠር ልጆች እንዳይወጡ ማድረግ ያለ ምክንያት አለ መውጣት ገበያ ላይ እቃ ልትገዛ ብለ ውድ የሆነ ህይወትክን እንዳታጣ በተለይ እዚህ ሰዎች የሚሰበሰቡበት ቦታ ላይ ቤተክርስቲያን መስጊዶች ጋር ሲኬድ ርቀታችን ጠብቀን የጭንቅላት ላይ ስራ መሰራት አለበት ጭንቅላት ውስጥ እኔ ብያዝ ሰውን ጎዳለሁ ወይ ቤተሰብን ጨርሳለሁ ወይ ሰፈር ጎዳለሁ ወይ ስለዚህ ምን ማድረግ አለብኝ ራሴን መጠበቅ ቤተክርስቲያን ሲሄድ ሰዎች መጀመሪያ ወደ እግዚአብሔር ከመሄድ በፊት ለሰዎች ክብር መስጠት አለብኝ ለሰዎች ዋጋ መስጠት አለብኝ አይደለ ስለዚህ ምንድነው ማድረግ አለበት ማህበረሰቡ እስኪ ስለዚህ በሽታ ቁጭ ብሎ ዲስከስ ማድረግ ስትወጣ ምንድነው የምታደርገው ያንን የምታደርገው ለምንድነው አንደኛ ቤተሰብ ለማትረፍ ሁለተኛ አገርን ለማትረፍ ነው በጣም ምክንያቱም በልማቱ ባለው በእንትኑም ዘንድ አገር ይጎዳል ይሄ ፍርሃት ወደ ብዙ ጉዳቶች ያደርሳል ካንተ የተማርነው ነገር ስሜቱ ሲኖርበት ታከመ መዳን እንደምትችል ስሜቱ ካላችሁ ወደ ህክምና ሄዳችሁ ህክምናውን አግኝታችሁ መዳን እንደምትችሉ አንተ ላይ ቀለል ያለ ስሜት ሊሆን ይችላል ሌላ ሰው ላይ ከባድ ስሜት አሳይቶ ህይወትን ማሳጣት ላይ ይደርሳል አቅልን ማየት አይገባንም እና አንተም ምን ያህል ጥንቃቄ ታደርጋለህ ይሄ ሪላፕስ የሚባለው ተመልሰ በቫይረሱ የመያዝ ቻንስ ሰፊ እንደሆነ አንዳንድ ጥናቶች እያሳዩ ነው አንተም ተመልሰ ራስን ትጠብቃለህ ወይ ከወጣ በኋላ ለህብረተሰቡ የምታስተምረው ትምህርት ወይንም የምታስተላልፈው መልእክት በዚሁ አንድ ላይ አድርገ ቴንክ ዩ ጥሩ ነው በሽታውን አቅልሎ ማየት በፍጹም የማይታሰብ በጣም ከባድ ነው ሙሉ ቤተሰብን ልትጎዳ ትችላለህ አገርን ልትጎዳ ትችላለህ በሽታው በቁጥር አይደለም ማየት ያለብን በራሳችን ሚዛን መመዘን አለብን ምክንያቱም ይሄ በሽታ ምን ያህል እየተጎዳን ተጓዳይ በሽታ እንዳለበት ካላወቅ ገብተህ ትሞታለህ በሽታው ከመጣ እንዴት ብዬ ነው መቀበል ያለብኝ ሳትደነግጭ በቃ መጥቷል ኦሬዲ ስለዚህ የመጣውን ነገር ለመቀበል ምንድነው ከኔ የሚጠበቀው ታይምሮ መዘጋጀት መረጋጋት አለመደንገጥ አለመረበሽ በስተመጨረሻ ማስተላለፍ የምፈልገው ነገር ብዙ እህቶቻችን በአረብ ሀገር በኮሮና እየተያዙ አሁን እኛ ሀገር ሆስፒታል ነው የምትገባው ውጭ ሀገር ግን ሆስፒታል አይደለም የምትገባው ቤትሽ አገግሚ ነው የምትበለው እቺ ሰራተኛ ምግብ ማን ነው የሚሰጣት ማን ነው ገብቶ ትሪት የሚያደርጋት ማን ነው ፎሎአፕ የሚያደርጋት የለም
ስለዚህ ብዙዎች እህቶቻችን እየተጎዱ ነው። አረብ ሀገር ያሉ ብዙ እህቶቻችን በዚህ በኮሮናው ምክንያት ኮሮናውን በተያያዘ ምክንያት ደሞዛቸውን እየተከለከሉ ወጥተው እየተጣሉ ነው። ስራም የላቸውም። ቁጭ ብለው ነው የሚኖሩ ቢውሉት። ብዙዎች እየበዱ ነው፣ እየሞቱ ነው፣ ከፎቅ ላይ የሚወደቁ ነው። እና ይሄ ነገር ትኩረት እንዲደረግበት በጣም ትኩረት እንዲደረግበት መንግስት ማስተላለፍ ፈልጋለሁ። አሁን ላይ እያደረጋችሁ ያለው ጥንቃቄ ከወጣም በኋላ መልሶ በሽታው እንዳይዘው ቅድም ዶክተር ኢዮብ እንዳልከው ምን አይነት ጥንቃቄዎች እያደረጋችሁ ነው ከሚለው ተነስተን መልእክት አንቺ ማስተላለፊልን ለብዙ እህቶቻችን። ብዙ ጥንቃቄ እያደረግን ነው። አሁን ድኖ ወጥቷል አይደለ? ድጋሚ ደግሞ ይሄ ነገር ቢመጣ አስቢው፣ በጣም ከባድ ነው የሚሆነው። ለኛም ለህብረተሰቡም በጣም ከባድ ነው እና በጣም ብዙ ጥንቃቄ ሲወጣ ራሱ አደራ ጥንቃቄ አድርግ። ያው መኪና ላይም ቢሆን አይ እንትኑ ኬት እንደሚመጣብሽ አታውቂም። እሱም በጣም እየተጠነቀቀ ነው። እኛም ያው እግዚአብሔር ይጠብቀን እየተጠነቀቅን ነው ያለነው። ለሌሎችም የስነ ልቦና ችግር ለሚገጥማቸው መልእክት በዛው አያይዘሽ ያስተምራል። ጠንካራ ቤተሰብ ሚስት ጠንካራ እናንተ ስትጠነክሩ ነው በሽታው ያለበት ሰው አገግሞ ብዙ እንትን የሚለው አገግሞ ለመውጣት ለመዳን ብዙ እድሉ የሚያገኘው እናንተ ጠንከራችሁ ስታጠነክሩት ማበርታት ያንን ሰው ማለት ነው። ጠንካራ ሆነሽ ያንን ሰው ማጠንከር ያስፈልጋል። ጠንካራ አድርገሽ እነሱ ማጠንከር። ኮሮና ቫይረስ ተይዞ የወጣ ሰው እንደ ሌላ ነገር መታየት የለበትም። የህብረተሰቡ አካል ነው። ቫይረሱን 2-3 ጊዜ ተመርምሮ ነፃ መሆኑ ተረጋግጦ ነው የሚወጡት። ለህብረተሰቡ አደጋ የማይፈጥሩ ናቸው። ይሄን ያህል መፍራት አያስፈልግም። ጥንቃቄ ላይ በደንብ በማተኮር አስተሳሰባችንን በማስተካከል ተደጋግፈን ተዋደን ተረዳርተን ይሄንን ጊዜ ማሸነፍ እንችላለን። በዚህ አጋጣሚ ኢቢኤሶች ትልቅ ስራ እየሰራችሁ ነው። በተለይ በዚህ በኮሮና ምክንያት ላይ በኮሮና ሰዓት ላይ ወገኖቻችንን በማነቃቃት ጥሩ ግንዛቤ በመስጠት በዚህ ነው እያየን ያለውና በጣም ነው ማመሰግነው። የኢትዮጵያ ህዝብ እባካችሁን ራሳችሁን ጠብቁ። ይሄንን ክፉ ቀን ተጋግዘን ተባብረን ሌላ ነገር ሳንል ሁላችን በአንድነት ሆነን ከተረባረብን የጤና ጥበቃ ሚኒስትሮች የሚሰጡንን ጥንቃቄ ያለውን መርህ ከተከተልን እርግጠኛ ነኝ ቫይረሱ ይጠፋል። እንደገና በድጋሚ እንኳን ደስ ያለ ካንተም ጋም እስከዛሬ ድረስ ኮሮና ሰርቫይቭ ያደረጋችሁ አሁንም ራሳችሁን እየጠበቃችሁ እንኳን ደስ ያላችሁ እና ጨብጭብላችሁ። በጣም እንግዲህ ዛሬ ፕሮግራም ይሄን ነበረ። ወንድሜ በጣም አመሰግናለሁ። እንደዚሁም ቤት ያላችሁ እንደዚሁ ለህብረተሰቡ ብዙ ነገር ልታስተምሩ የምትችሉ ሰዎች ባካችሁ ስቱዲዮ ድረስ መታችሁ ለሀገራችሁ ለወገናችሁ ትምህርት እንድታስተምሩ ልንጋብዛችኋለን። እሁድን በኢቢኤስ ይቀጥላል። አብራችሁን ቆዩ።